በድጋሚ እንደምናችሁ። አሁን ማቀርብላችሁ ስለ 24ቱ ሽማግሌዎችን ነው። እነዚህ 24ቱ ሽማግሌዎች መጀመሪያ የተጠቀሱት በዮሐንስ ራዕይ ምዕራፍ 4 ቁጥር 4 ላይ ነው። መጀመሪያ ሳነበው በጣም ለመረዳት አስቸግሮኝ ነበር። አሁንም ድረስ መመለስ ያልቻልኳቸው ጥያቄዎች አሉ። ለምን 24 ሆኑ? ለምን አክሊል ኖራቸው? ኢየሱስ ለደቀ መዛሙርቱ ትፈርዳላችሁ ብሎ ቃል የገባላቸው ነገር ለምን በዙፋን ላይ ተቀምጣችሁ ትፈርዳላችሁ ብሎ ተናግሯቸው ነበር። እና እነዚህ ሰዎች 24ቱ ለምንድን ነው ለእነሱ የተባለውን ነገር የወሰዱት? ምንድን ናቸው? ለምን 24 ሆኑ የሚለው ብዙ ጥያቄዎች እስካሁን ያልተመለሱልኝ ነገር አለ። ግን መልአክ ናቸው ወይስ ቅዱሳን ናቸው የሚለውን ግን እሱን የተወሰነ መልስ ስላገኘው እሱን ዝም ብዬ ከምዘለው እሱን እንነጋገርበታለን ማለት ነው። እስቲ ዮሐንስ ራዕይ ምዕራፍ 4 ቁጥር 4 ለመጀመሪያ ጊዜ የተጠቀሱት እዚህ ላይ ነው። ቁጥር 4 በዙፋኑ ዙሪያ 24 ዙፋኖች ነበሩ። በዙፋኑም ላይ ነጭ ልብስ ለብሰው በራሳቸውም ላይ የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር ይላል። እና ለመጀመሪያ ጊዜ ዮሐንስ ራዕይ ላይ የተጠቀሱት እዚህ ቦታ ላይ ነው። ለምን 24 እንደሆኑ ቀደም እንደነገርኳችሁ እሱ ብዙ ያልተመለሱ ጥያቄዎች አሉ። እና እነዚህ ሰዎች ዮሐንስ ራዕይ ምዕራፍ 5 ከቁጥር 8 እስከ 11 ላይ የሚናገሩት ንግግር አለ። እስቲ ላንብብላችሁ ከቁጥር 8 እስከ 11። መጽሐፉንም በወሰደ ጊዜ 24ቱ መጽሐፉንም በወሰደ ጊዜ አራቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማተቦቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሣሉ እያሉ አዲስን ቅኔ ይዘምራሉ። አየሁም፣ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አላፋት ጊዜ አላፋት እና ሺህ ጊዜ ሺህ ነበር ይላል። እና እነዚህ ሰዎች እነዚህ አራቱ ሽማግሌዎች ልክ በጉ ወይም ኢየሱስ የሰባቱን ማህተም ለመፍታት መጽሐፉን በወሰደ ጊዜ ወድቀው ይሰግዱና የሚናገሩትን ነገር ነው የምንሰማው። እና እዚህ ጋር ከነገድ ከቋንቋ ከሕዝብም ሰዎችን ዋጅተህ ለአምላካችን መንግሥት ካህናት የሆኑ ዘንድ አደረካቸው ብለው ራሳቸውን ከዛ ውስጥ አውጥተው ነው የሚናገሩት በአማርኛው ትርጉም ላይ ማለት ነው። ስለዚህ ምንድን ናቸው እነዚህ ሰዎች ብዬ በጣም አልገባኝም። አንድ ቀን የእንግሊዘኛውን ትርጉም ሳነበው ነው ግልጽ የሆነልኝ ማለት ነው። እስቲ ዮሐንስ ራዕይ ቡክ ኦፍ ሪቬሌሽን ቻፕተር 5 ኪንግ ጄምስ ባይብል ላይ ያለውን ላንብብላችሁ ከቁጥር 9 እስከ 10። And they sang a new song, saying, Thou art worthy to take the book and to open the seals thereof, for thou wast slain, and hast redeemed us to God by thy blood out of every kindred and tongue and people and nations, and hast made us our God kings and priests, and we shall reign on earth ይላል። እና ምንድን ነው እዚህ ጋር ያለው ልዩነት? ሪዲምድ አስ ይላል፣ ሜድ አስ ይላል እና ዊ ሻል ሬን ኦን እርዝ ይላል። ሪዲምድ አስ ማለት ምንድን ነው? ዋጅተህን ማለት ነው። እና ደግሞ ካህናት አደረግከን ይላል እና በምድር ላይም እነግሳለን ይላል። ስለዚህ ምናልባት የተሻለ አተረጓጎም ነው ያለው ይሄ እንግሊዘኛው ማለት ነው። በዚች በሁለቱ ቁጥሮች ላይ የተገለጸው ማለት ነው። እና በአማርኛው ትርጉም ላይ ከነገድ ከቋንቋ ከሕዝብ ዋጅተህ ካህናት አደረግካቸው በምድርም ላይ ይነግሳሉ ነው የሚሉት። እዚህ እንግሊዘኛው ላይ ግን እራሳቸውም የዚህ ነገር አካል ይሆናሉ ማለት ነው። ስለዚህ
በኢየሱስ አምነው የዳኑ የቅዱሳን አካል እንደሆኑ ነው መረዳት የምንችለው። ስለዚህ ለምን 24 እንደሆኑ ለምን አክሊል እንደተሰጣቸው ለምን የቅዱሳንን ጸሎት እንደሚያቀርቡ እሱን የምናውቀው ነገር የለም። እሱን ለወደፊት እንግዲህ እግዚአብሔር ሲገልጽልን እሱን እናውቃለን። አሁን ባለው ግን ቢያንስ በኢየሱስ አምነው የዳኑ መሆናቸውን ከነገድ፣ ከቋንቋ፣ ከሕዝብ ተዋጅተው የእግዚአብሔር ካህናት እንደሆኑ በምድር ላይም እንደሚነግሱ መረዳት እንችላለን ማለት ነው። ስለዚህ እኔ ከተረዳሁት ድረስ እነዚህ 24 ሽማግሌዎች የሚወክሉት ቤተ ክርስቲያንና ቅዱሳንን ነው ማለት ነው። ይህንን ነው የምላችሁ የዛሬውን። ስለዚህ ስለ 24ቱ ሽማግሌዎች የምነግራችሁ በኢየሱስ አምነው የዳኑ ቅዱሳንን የሚወክሉ እንደሆኑ ነው ማለት ነው። የተሻለ ነገር በዚህ ጉዳይ ላይ የምታውቁ ሰዎች ልትነግሩኝ ትችላላችሁ። ያው ዝም ብዬ ከምዘለው ብዬ ነው። የዛሬውን ከማብቃቴ በፊት ስለሚቀጥለው ርዕስ የተወሰነ ነገር ልበላችሁ። ቀጥሎ የምናየው ስለ 7ቱ ማዕተቦች ነው። ተራ በተራ እናያቸዋለን። መጀመሪያ 6ቱን ማዕተቦች ነው የምናየው። 7ኛውን ማዕተብ ወደ በኋላ እናየዋለን። ምክንያቱም ያው አንድ በአንድ ሁሉንም ቅደም ተከተሉን ጠብቆ ለማየት ማለት ነው። ምክንያቱም ከ7ኛው ማዕተብ በኋላ የዓለም መጨረሻ ስለሚሆን ወደኋላ ተመልሰን ደግሞ ስለነ ባቢሎን ስለነ እስራኤል ከምናወራ መጀመሪያ 6ቱን ማዕተቦች አይተን ከዛ ይቀረውን በኋላ ላይ በቅደም ተከተል እናየዋለን ማለት ነው። እና ዮሐንስ ለምንድን ነው ያለቀሰው? ማዕተቡን የሚፈታ ስለተጠጣ የሚለውን ስለሱ እናያለን። አንድ በአንድ ሁሉንም ለማየት እንሞክራለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ።